ሳምንታዊው የመጽሐፍ ቅዱስ ጥናት ውይይት ፕሮግራማችን ነው። ይህንንም ውይይት ለመስማት ከኛ ጋር ልትቆዩ በትህትና እንጋብዛለን። በሚቀጥሉት 3 ወራት ውይይታችን የሚያተኩረው መጽሐፍ ቅዱስን እንዴት እንተርጉም በሚል ዋና ርዕስ ላይ ይሆናል። ብዙ አወዛጋቢና ወደ ስህተቶችን ያካተቱ እንዲሁም ትክክለኛ ወደ አልሆነ መንገድ ሊመሩን የሚችሉ የመጽሐፍ ቅዱስ ትምህርቶች በተስፋፉበት ጊዜ እንዴት መጽሐፍ ቅዱሳችንን ማንበብና ማስተዋል እንዲሁም መተርጎም መቻላችን በጣም አስፈላጊና አንገብጋቢ ጉዳይ ሆኖ እናገኘዋለን። ለዚህም ነው በዚህ ወር ይህንን ጥናታችንን በዚህ አርዕስት ላይ የምናተኩረው። ይህንንም ጉዳይ ጠንቅቀን እንድናስተውልና የእግዚአብሔር ቃል ወደ እውነት ሁሉ ባልተሳሳተ መንገድ እንዲመራ የሁላችንም ጸሎት ከመሆኑም በላይ በሚቀጥሉት 3 ወራት መንፈስ ቅዱስ እንዲመራን እየጠየቅን አብረን እንማራለን ማለት ነው። እንግዲህ በውይይታችን ውስጥ ጥያቄ ካላችሁ ከውይይታችን ከሰማችሁት ላይ ጥያቄ ካላችሁ፣ ሐሳብ ካላችሁ ወይም መታረም አለበት ብላችሁ የምታስቡት ነገር ካለ በፌስቡካችን ወይም በዩቲዩብ ላይ ልትልኩልን ሐሳቦቻችሁን ልትልኩልን ትችላላችሁ ማለት ነው። እንግዲህ ወደ ዛሬው ትምህርታችን ስንገባ የመጀመሪያው ትምህርታችን የሚለው ዋና አርዕስቱ የመጽሐፍ ቅዱስ ብቸኝነት የሚል አርዕስት ተሰጥቶታል ማለት ነው እና በዛሬው ውይይታችን ላይ በተሳታፊ ሆነው የሚቀርበው ወንድማችን ዶክተር ማርቆስ ፋልታሞ ይሆናል። ወንድማችን ዶክተር ማርቆስ እንኳን ደህና መጣህ ለዚህ ውይይት እንልሃለን። እንግዲህ ውይይታችንን ጠለቅ አድርገን ሰፋ አድርገን ስንወያይ እናንተም ከኛ ጋር እንድትቆዩ እንጋብዛችኋለን። እንግዲህ ይህንን ውይይት ከመጀመራችን በፊት የእግዚአብሔር መንፈስ እንዲመራን በውይይታችን መካከል እንዲሆንና ከመጽሐፍ ቅዱስ ብቻ የሆነው እንድንነጋገር እንዲመራን ወንድማችን ዶክተር ማርቆስ በጸሎት ይከፍትልናል ውይይታችንን። ጊዜውን ለዶክተር ማርቆስ ሰጣለሁ። አመሰግናለሁ። እንጸልይ። በሰማይ ያለ ቅዱስና መሐሪ አባታችንና አምላካችን የሕይወት ቃል የሆነውን ይህንን መመሪያ በጨለማ እንዳንጓዝ መንገዳችንን አጥንቀን እንድናውቅ በተለይም የእግዚአብሔር ቃል እርሱም ጌታ ኢየሱስ ክርስቶስ ኢየሱስ የሆነውን ካለፈው የበለጠ እንድናውቅ እግዚአብሔር የሰውን ልጅ የሚገናኝበትን መገናኛ ይህንን የተለየ መንገድ እንድናጠና ሕይወታችን ከቃሉ ጋር እንድናስተካክል ለሚቀጥሉ 13 ሳምንታት 3 ወራት እንዲህ ያለ መንፈስን የሚያድስ ሕይወትን ከጌታ ጋር የሚያቀናጅ የክርስትናን ጉዞ መስመር የሚያስይዝ የእግዚአብሔር ቃል ጥናት እንድናደርግ ጌታ ሆይ ጊዜ እድል ስለሰጠን ቃልህ እርሱ ቅዱስ መረዳት የሚቻለውን በቅድስና ብቻ ስለሆነ መንፈስ ቅዱስ ያንን እንዲያብራራልን በዚህ ሰዓት በተለየ ለኛም ለምንወያየው ለምሰማውም ሕዝብ ጌታ ሆይ የቃልህ ፍቺ እንዲደርሰን እንለምናለን። እግዚአብሔር አምላካችን ሆይ ባለፈው 3 ወር የዳንኤልን መጽሐፍ ስናጠና አብረን እንደነበር በመቅረዛችን መካከል ብርሃንን ያበራ እንደተመላለስክ እንጋብዛለን ጌታ ሆይ ከዚች ሰዓት እስከ ቃል ጥናትና ሕይወት ተለውጦ ጌታ ኢየሱስ ክርስቶስ በክርስትና ሕይወታችን ታይቶ እስክትከብር ድረስ እንዳትለየን ቅዱስ ፈቃድ ይሁን በናዝሬቱ ልጅ በጌታ ኢየሱስ ክርስቶስ ስም አሜን። አሜን። እንግዲህ ዶክተር ማርቆስ ይህንን በእንግሊዝኛ ኤክሳይቲንግ ይሉታል ደስ የሚል አርዕስት ስንነጋገር በጣም ትልቅ ትርጉም ያለው ነው። ምክንያቱም እምነታችን
የተመሰረተው በእግዚአብሔር ቃል ብቻ ላይ ነው። ያንንም ደግሞ በማድረግ ያንንም ደግሞ በማመን ይህንን ቃል እንዴት ነው በትክክል ማጥናት ያለብን፣ እንዴት ነው የምንመለከተው፣ ጥቅሶች እንዴት ነው የምንተረጉመው የሚለውን እንግዲህ በዚህ ውይይት ውስጥ በሚቀጥሉት 13 ሳምንታት የምንወያየው ስለሆነ እኔ በጣም ደስ ያለኝ ትምህርት ይሆናል ብዬ አስባለሁ። እንግዲህ ከመሰረቱ ለመጀመር ስለ እግዚአብሔር ቃል ስንነጋገር ከመሰረቱ ስንጀምር ብቸኛ የሚያደርጉት ምክንያቶች ምንድን ናቸው? መጽሐፍ ቅዱስ ከሌላው መጽሐፎች በሚሊዮን የሚቆጠሩ መጽሐፍቶች ተጽፈዋል። አንዳንዶቹም በሚሊዮን የሚቆጠሩ የተሸጡ አሉ። መጽሐፍ ቅዱስን ግን ከሁሉም መጽሐፍ በዚህ ዓለም ላይ ከተጻፉት መጽሐፎች ልዩ የሚያደርገው ነገር ምንድነው? ምክንያቶች ምንድነው ብለህ ታስባለህ? እግዚአብሔር ይስጥልኝ። እግዚአብሔርን እጅግ አድርጌ አመሰግናለሁ። ስለ ብዙዎቹ በብዙ ተጽፏል፣ እንደታዩም እንደዚያው ጠፍተዋል። መጽሐፍ ቅዱስ ጥንታዊ መጽሐፍ ነው፣ ግን ታሪካዊ ብቻ ሆኖ ሳይሆን ዛሬም ለዘመናዊው ሰው የሚናገረው ነገር አለው። ይህ በአጻጻፉ እንኳን ከሌላ ልዩ የሚያደርገው 40 የሚሆኑ ሰዎች አስተውሱ፣ 40 የሚሆኑ ሰዎች መጀመሪያ እስቲ አንድ ሐሳብ አንድ እርምጃ ወደ ኋላ ፈቅ ልበልና መጽሐፍ ቅዱስ የብዙ መጽሐፍት ጥርቅም ነው። 66 መጽሐፍት በጥቅሉ በመጽሐፍ ቅዱስ ተካተዋል። በሁለት ታላላቅ ክፍሎች ይከፈላሉ። ብሉይ ኪዳን 39 መጽሐፍት፣ አዲስ ኪዳን 27። በጥቅሉ እነዚህ በእግዚአብሔር መንፈስ ሰዎች ተመርተው የጻፏቸው 66 መጽሐፍት ናቸው። በእንግሊዘኛ መጽሐፍ ቅዱስ ያው ከሕፃንነታችን ጀምረን ስንሰማ ባይብል ቢብሊያ የሚለው ቃል የራሱ የሆነ ታሪክ አለውና ምናልባት ከጊዜም አንፃር ወደዛ ሊወስዳችሁ አልፈልግም። ግን ይህ ከዘፍጥረት የመጀመሪያው መጽሐፍ በመጀመሪያ ተጻፈ አላልኩም። የመጀመሪያው መጽሐፍ እስከ ራእይ የመጨረሻው መጽሐፍ 1600 ዓመታትን የፈጀ ጊዜ የወሰደ ምንም መጽሐፍ እንደዛ ተጽፎ ዛሬ ለ1600 ዓመት የወሰደ በድርሰት ላይ የወሰደ መጽሐፍ የምናውቀው የለም። መጽሐፍ ቅዱሳችን ልዩ ደግሞ የሚያደርገው ደራሹ ጸሐፊው የእግዚአብሔር ቅዱስ መንፈስ 40ዎቹንም ሰዎች በእግዚአብሔር መንፈስ ተመርተው እንደጻፉ በሁለተኛ ጢሞቴዎስ ወደ ኋላ ምን እንነጋገራለን፣ ይሄን እናነሳለን። ምዕራፍ 3 ቁጥር 16 17 በሁለተኛ ጢሞቴዎስ እንደገና ሌላ በሁለተኛ ጴጥሮስ 1:21 ላይ እናገኛለን። እንዳልኩት ረጅም ጊዜ ስለወሰደ ከተጻፈ ብዙ ዓመታት የሆነ ዘመናት ያሳለፈ ከመሆኑ የተነሳ መጽሐፍ ቅዱሳችን እውነትነቱን በምንም አይቀንስም። እኔ ሐሳብን መጀመሪያ የፈለኩት የእግዚአብሔር ቃል ምንድነው ከምለውም ጭምር አንስቼ ነበር። መጽሐፍ ቅዱስ በእግዚአብሔር ቃል የተመራ ዳዊት እንደምናገረው በ119ኛው ምዕራፍ 105ኛው ቁጥር ላይ ቃል ለእግሬ መብራት ለመንገደም ብርሃን ነው ይላል። ለዚህ ለረጅም ክርስትና ህይወት ምክንያቱም
መጽሐፍ ቅዱስ አንድ ልዩ የሚያደርገው ሌላ ነገር ካለ ደግሞ በዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ ኢየሱስ እንደተናገረው እናንተ መጽሐፍትን ትመረምራላችሁ መጽሐፍቱ ግን ስለኔ የሚመሰክሩ ናቸው ምንድነው በአጠቃላይ ኢየሱስ ተኮር ናቸው እንዲያው በዮሐንስ ወንጌል ምዕራፍ 1 ከ1 እስከ 3 እና በአንደኛ ዮሐንስ ኋላም ወደዚህ እንመለስበታለን በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 እስከ 3 ላይ ያለው እግዚአብሔር ራሱ ቃል በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ሲል ይናገራል ስለዚህ ስለ ኢየሱስ መናገሩ ብቻ ሳይሆን ከዘፍጥረት እስከ ራእይ ስለ ኢየሱስ ክርስቶስ ሐሳባችንን መመለሱ ብቻ ሳይሆን ኢየሱስ ራሱ ቃል ነበረ በዚህ በዮሐንስ ወንጌል ምዕራፍ አንድ ወረድ ብለን በ14ኛው ቁጥር በመንመለከትበት ጊዜ ቃልም ሥጋ ሆነ በእኛም ዘንድ ጸጋና እውነትን ተሞልቶ አደረ የሚል እናነባለን ስለዚህ የእግዚአብሔር ቃል ቅዱስ የተጻፈው በእግዚአብሔር መንፈስ ቅዱስ የሚናገረው ስለ ልጁ ጌታ ኢየሱስ ክርስቶስ ነው ሌላ መጽሐፍ እንደዚህ የሚናገር ነገር ሌላው ራሱ በድርሰቱ በአጻጻፉ ብቻ ሳይሆን በስርጭቱ ራሱ እንደዚህ በ95 የዓለም ክፍለ ዓለማት እንዲያው በ95 የዓለም ቋንቋዎች እስከምነገር ድረስ የተተረጎመ መጽሐፍ ነው እኔ በኮሙኒስት መንግስት ጊዜ ኢትዮጵያ ነበርኩ ኮሙኒስት ማኒፌስቶ ሌሎችንም ያን ጊዜ ታላላቅ መጽሐፍት በዛን ጊዜ ዝነኛ በሆኑ ሰዎች ተጽፎ አይቻልም ማናቸውም ግን እንደ መጽሐፍ የቱም መጽሐፍ እኔ እንግዲህ የማውቀው ስለ ኮሙኒስት ግን ስለ ካፒታሊዝም ብታወሩ ታሪክ ብትናገሩ ታላቁ አሌክሳንደር እስካሁን ድረስ በተጻፈው 8 ኮፒ ብቻ ነው የቀረለ መጽሐፍ ቅዱሳችን በዚህ ረጅም ዓመታት ሁሉ ለሰው ለማመን በመረዳ መልኩ 2600 በላይ የሆኑት ኮፒዎች ያውም እኮ የሙት ባህር ጥቅል ተቆፍሮ ከወጣው ልዩ ነው እኔ እውነተኛው ቅጂ ነው አሁን የምናገረው እና እንደዚሁ በስፋት የተጻፈ በብዙ ሰዎች የተጻፈ ለረጅም ዘመን የተጻፈ በእግዚአብሔር መንፈስ ቅዱስ የተጻፈ ሌላ ከዚህ መጽሐፍ ጋራ የሚወዳደር የለም አንድ ይህን መጽሐፍ እግዚአብሔር መምራት ብቻ ሳይሆን በብዙዎች ልጠፋ ጥረት ተደርጎ እንኳን እግዚአብሔር የጠበቀው መጽሐፍ ነው መጽሐፍ ቅዱስ ኃጢአተኛ ሰው ከጻድቁ አምላክ ጋራ መልሶ ዝምድና የሚያበጅበትን መንገድ የሚጠቁም መጽሐፍ ቅዱስ ከጥንት ካለፈው ለረጅም ዓመታት ከሆነው የጥፋት ውሃ ብትሉ ከፍጥረት ጀምሮ ብትሉ እስከምመጣው ጌታ ኢየሱስ ክርስቶስ ዳግም ምጽአት ድረስ የምናገረው ነገር ሁሉ የያዘ መጽሐፍ ነው ሌላ መጽሐፍ የለም እንደዚህ የምናገር በጥቅቱ ማለት ነው እና እሺ በጣም ጥሩ አርጋ አብራርተዋል እንደው አንድ ጥያቄ እዛች ላይ ልጨምርና ወደምቀጥለው ከመሄድ በፊት ነው አንድ ጽሁፍ ሳነብ አንድ በመጽሐፍ ቅዱስ የማያምን ሰው የጻፈው ሰው የማያምን ሰው የጻፈው ጥያቄ ነበረ እሺ የብቸኝነቱን እንቀበለው ብቸኛ መሆኑን ግን ብቸኛ መሆኑ የእግዚአብሔር ቃል መሆኑን ያረጋግጣል ወይ ብሎ የጠየቀው ጥያቄ አለ ብቸኛ መሆኑ የእግዚአብሔር ቃል መሆኑን ያረጋግጣል ወይ ብሎ የጠየቀው ጥያቄ አለ እና እንዴት አድርገን እሱን እንመልሰው ምን ታስባለህ እግዚአብሔር ይስጥልኝ በጣም ቆንጆና ተገቢ በብዙዎቻችንም ዘንድ ምላሽ ሊያገኝ የሚገባ ጥያቄ ነው የጠየቀኝ እና አንድ ነገር እውነተኛነቱ በተናገረው ነገር ፍጻሜ ላይ ይወሰናል
የእግዚአብሔር ቃል የመጀመሪያው ትንቢት ዘፍጥረት ምዕራፍ 3 ቁጥር 15 ነው። እሱ ግን ተፈጸመ። አዎ አዲስ ኪዳን በሙሉ እንደ ትንቢት ጌታ ኢየሱስ ክርስቶስ ለሰው ኃጢአት ስል ይመጣል አለና ከዘፍጥረት እስከ ዘጸአት እስከ ዘኍልቍ ቀጥለ ዝም ብለህ በለው ኢሳይያስ ልጅ ትወልዳለች ድንግል እነዚህ ዳንኤል ተፈጽሞ እናያለን። ያን ጊዜ በብዙ ዓመት ወደፊት ሊሆን ያለ ስለዚህ ሌላው ቀርቶ ዳንኤል መጽሐፍን ምዕራፍ 2ን በምንመለከትበት ጊዜ እዛ ላይ የተነገረው ነገር ከታሪክና ከጋዜጣ ጋር አስቀምጠ አዛምደ በአንድ ጠረጴዛ ላይ አስቀምጠ ቃል ለቃል በሚሆንበት ጊዜ ቅድም ያነሳሁት ነገር ነበር። ነገሩ እኮ ያጻጻፉ ልዩነት ብቻ አይደለም፣ የጻፎች ብዛት ልዩ የሚያደርገው አይደለም፣ በብዙ ሰዎች ዘንድ ተነባቢነት ማግኘቱ አይደለም፣ የመጀመሪያው መጽሐፍ የታተመ መሆኑ አይደለም፣ ብዙ ቋንቋዎች መነገሩ አይደለም፣ የተነገረው ሊሆናል የተባለው ሁሉ መሆኑ ነው። ይሄ አንድ ሁለት ሶስት አራት ጊዜ በላይ የተደጋገመ ከመሆኑ የተነሳ ማንም ሰው ካዲ እንኳን አንድ ወዳጅ ምን አለኝ በእግዚአብሔር ቤት እንድቆይ ያደረገኝ ዳንኤል ምዕራፍ 2 ነው አለ እና የዳንኤልን መጽሐፍ ያነበበ ካዲ አይኖርም። በጣም አመሰግናለሁ። እንግዲህ አንተ እንደገለጽከው 66 መጽሐፍ በሰጥበት አመሰግናለሁ። 66 መጽሐፍ ከ1500 ዓመት በላይ የወሰደ እንደውም ከ40 በላይ ጸሐፊዎች የጻፉበት መጽሐፍ ስለሱ ነው እንግዲህ እያወራን ያለ ነው። እነዚህ ጸሐፊዎች እነማን ናቸው? የትስ ሆነው ነው የጻፉት ይህን መጽሐፍ? እግዚአብሔር ይስጥልኝ። ሌላው በዚህ ጊዜ ልነሳ የሚገባ እንግዲህ መሰረታዊ እውነቶችን ስለ መጽሐፍ ቅዱስ የመጨረሻው ጊዜ መንገድ መሪ እና መብራት ነው ካልን ስለ መጽሐፍ ቅዱስ ደግሞ ማጥናትና ዝርዝር አድርገን ጠለቅ አድርገን ቆፍረን መመልከት ይኖርብናል ማለት ነውና ጥያቄ ወደዛ ነው የሚያመራው። እንደዚህ እስከተባለ የመጀመሪያው እንግዲህ መጽሐፍ የትኛው ነበረ? ቅድም ዘፍጥረት አይደለም አልኩኝ እና እሱንስ ማን ጻፈ ብለን እንኳን ብንጀምር እዚሁ ጋር ምናልባት እኔ እስኪመልስ ድረስ እንኳን እያንዳንዳችሁ አረ ዘፍጥረት ነው እያላችሁ ይሆናል እና የመጀመሪያው መጽሐፍ የተጻፈው ዘፍጥረትን፣ ዘጸአትን፣ ዘሌዋውያንን፣ ዘኍልቍንና ዘዳግምን በጻፈው ሰውዬ ነው፣ በሙሴ ነው። ግን ያ መጽሐፍ ማን ነው? ኢዮብ ነበረ። የመጀመሪያው መጽሐፍ ኢዮብ ነው። ታስታውሱ እንደሆነ ታሪኩ የእግዚአብሔር ልጆች ስብሰባ በተቀመጡ ጊዜ እዚያው ላይ ጠላትም ደግሞ መግቢያ አግኝቶ ነበረ ይላል። ያ ከፍጥረት በፊት ነው። እሱን የጻፈው ማን ነው? ሙሴ ነው። እና እንደነ ሙሴ ኢዮብ ማለት እሱንም ጽፎ ደግሞ በዛ ላይ የቀሩትን በእንግሊዘኛ ፔንታቱክ የሚባሉትን አማርኛ አምስቱ የሕግ መጽሐፍት ኦሪት መጽሐፍት የሚባሉትን ጨምሮ ጽፏል። እንግዲህ ብሉይ ኪዳንን አብዛኛው የጻፈው ሙሴ፣ ቀጥሎ ዳዊት እና ከዚያ ደግሞ ነቢያት እንደነበሩና አንዳንድ ቦታ ላይ ደግሞ ስማቸው ያልተጠቀሱ ሳሙኤል አንደኛውን ሳሙኤልን ጽፍ ሁለተኛውን ሳሙኤል የጻፈው ምክንያቱም በሁለተኛው ሳሙኤል ኦሬዲ ሞቷልና ሳሙኤል እሱን የጻፈው የሳሙኤል ጸሐፊ ነበር። ስለዚህ አንዳንዶቹ በጸሐፊዎቻቸውም ተጽፏል። አሁን ለምሳሌ የማርቆስን ወንጌል ጴጥሮስ ተርኮት ማርቆስ ያን ጊዜ ኢየሱስ ደቀ መዝሙር አልነበረምና ማርቆስ ጻፈው እና እንደዚሁ ያለ ሁኔታ አለ። ብሉይ ኪዳን አብዛኛውን የጻፉት እንግዲህ እንዳልኩኝ ሙሴ፣ ዳዊት፣ የቀሩትን አንዳንድ ነቢያት ራሳቸው
ዳንኤል እና ሳሙኤልን ቅድም እንደጠቀስኩኝ እነዚህ ናቸው። አዲሱን ኪዳን አብዛኛውን የጻፉት ጳውሎስ ነው። 13 14 የሚሆኑ ደብዳቤዎችን መልእክቶችን የጻፈው ጳውሎስ ነው። አሁን ጻፊዎቹ አንዳንዶቹ በጣም የተማሩ ነበሩ፣ እንደ ጳውሎስ፣ እንደ ሙሴ፣ እንደ ዳንኤል ራሱ የእውቀት ሰው እንደነበረ ነው የምንነገረው። ምርኮኛ የጻፈ ጊዜ አለ፣ እረኛ የጻፈው አለ፣ አሳ አጥማጆች የጻፉት አለ፣ እስረኞች የጻፉት አለ፣ አራሾች። ኤልሳ ለምሳሌ እርሾን እያረሰ ከዛው ነው የተጠራው። መጽሐፍ ቅዱስ በተለያዩ ሰዎች ከተለያየ የህይወት ልምድና እውቀት የተሰበሰቡ ሰዎች ጻፉት። እንግዲህ ምን ማለት ነው? ያ ለሽማግሌውም የሚነግረው ነገር አለው ማለት ነው። ለወንዱም ለሴቱም መልእክት አለው ማለት ነው። ለንጉሱም ለተመሪውም ለዘጋውም የምናገረው፣ ለካህናቱም ለሌዋውያንም መልእክት፣ ለሐኪሙም ለበሽተኛውም የእግዚአብሔር ቃል ምክር አለው፣ የምሰጠው ነገር አለው። ለምን? የተለያዩ ሰዎችን የእግዚአብሔር መንፈስ በእነዚህ ሁሉ የተለያዩ የህይወት ልምዶች ባሉ ሰዎች አንድ ያልተለየው ማን ነው? የእግዚአብሔር መንፈስ ነው። ይህ ነው እንግዲህ ወደ ሐሳብ የሚመጣው የምጨመር ነገር። እዚህ ላይ ብጠይቅህ ለምሳሌ አንዳንድ ጊዜ የእግዚአብሔር ሰዎች በመንፈስ ተመርተው የእግዚአብሔርን ቃል ጻፉ እንላለን እና ሲጽፉ ሁለት አይነት ነገሮች የሚባል አለ ስነ መለኮት ትምህርት ውስጥ ማለት ነው። አንደኛው የቃል መገለጽና ወይም የሐሳብ መገለጽ የሚሉት፣ በእንግሊዝኛው ደግሞ ምንድነው የሚሉት verbal ወይም thought inspired የሚባሉ ነገሮች አሉ። እና መጽሐፍ ቅዱስን እነዚህን ሰዎች ሲጽፉ በየትኛው መንገድ ነው የጻፉት? ልዩነቱ ምንድነው በሁለቱ መካከል? በቃል መገለጽ ወይም የሐሳብ መገለጽ የሚለው ልዩነቱ እንዴት ነው? እነዚህ ሰዎች እንዴት ብለው ነው የጻፉት መጽሐፍ ቅዱስ? እጅግ በጣም ጥሩና ልናነሳው የሚገባ ጥያቄ ነው። አንዳንድ ጊዜ ለኛ የማይመቸን ነገር በዛ ውስጥ ቃላት ውስጥ ያለ ነገር እና ከዚያ ይሄ ለምን እንደዚህ ሆነ፣ ይሄ እንደዚህ ለምን ይሄ ቃል እንደዚህ ይላል የምንልበት ነገር አለ። ኖ ከላይ ምንባቡን ወደ ታች መመልከት ነው የሚያስፈልገው። የእግዚአብሔር ቃል ለደራሲያኑ የተሰጠው አእምሯቸውን፣ ሐሳባቸውን፣ መንፈሳቸውን፣ ነፍሳቸውን በመቆጣጠር ነው። እንግሊዝኛ ቃሉ ነው ወደ አእምሮ ኢንፍሉዌንስ፣ በቁጥጥር ስር ያንን መርቶ ነው እያንዳንዱን የሚሉትን ቃል። አንዳንዱ በባህልም ላይ የተዛመደ ነገር አለ። ደግሞ አሁን ለምሳሌ ሴቶችን ወይ ባሪያዎችን ወይ ምን የመጠቅ ዋናው ግን ፍሬ ሐሳቡ ከዘፍጥረት እስከ ራእይ ድረስ ጥቂት ከዚህ ጥቂት ከዛ እንጂ እርስ በርሱ የሚጋጭ ነገር የለም። ግን ቃል በቃል የእግዚአብሔር መንፈስ መርቶታል ብለን ብንል ምናልባት ሐሳቡ አንድ ሆኖ አገላለጹ የተለየ ሆኖ ልናገኘው የምንችለው ነገር ሊኖር ስለሚችል አንዱ እንደሱ ሆኖ እነዚህ ሰዎች በእግዚአብሔር መንፈስ መመራታቸውን ያውቃሉ ወይ? እነዚህ ሰዎች በእግዚአብሔር መንፈስ መመራታቸውን ራሱ የእግዚአብሔር መንፈስ አሁን ኤርምያስን ብናወቅ የእግዚአብሔር ቃል ወደኔ መጣ። አሞጽን ብንል እግዚአብሔር የሰራዊት ጌታ እንዲህ አለ። ዳዊት ራሱ እግዚአብሔር በአፉ ተናግሯልና። ስለዚህ እነሱም በእግዚአብሔር መንፈስ ለመመራታቸው የእግዚአብሔር መንፈስ በውስጣቸው ያንን መረዳት ያስቀምጥ ነበር እና እንዳልኩኝ የሰው ዕውቀት የሰው ጥበብ ቢሆን ኖሮ ይጋጭ ነበር።
ይሄን ያህል በዚህ 40 በሚሆን ሰው 40 ሰው ስንት መጽሐፍ ጽፎ ነው የምናውቀው? 40 ቀርቶ 10 ሰው ምናልባት ሁለት ሰዎች አንድ ድርሰት ተናግሮ ይሆናል። ይሄ ግን ከፍጥረት መጀመሪያ እስከ ፍጥረት መጨረሻ ድረስ ገና የዘላለምን ነገር ነው ይዞ የመጣው የእግዚአብሔር ቃል። የሚያስገርም ነው የእግዚአብሔር ቃል። እንግዲህ እኛም መጽናኛ የምናገኘው ሰዎቹ መሳሪያ ናቸው እንጂ ሐሳቡ መንፈሱ የእግዚአብሔር ነው። እና እንደገባኝ ከሆነ ካንተ አነጋገር እግዚአብሔር ቃል በቃል የነገራቸውን ሳይሆን የጻፉት በራሳቸው ቋንቋ ባላቸው ባህል ባላቸው የአካባቢ ሁኔታ ከእግዚአብሔር የተሰጣቸው መልእክት በራሳቸው ቋንቋ ነው የጻፉት ለማለት ነው። በጣም እግዚአብሔር ይስጥልኝ። ኦኔሲሞስን ወደ ባለቤቱ ጳውሎስ መልሶ በመልክበት ጊዜ እንደ ባሪያ፣ ምክንያቱም በጊዜው ባርነት ነበር። እንግዲህ መንፈሱን ስለመረዳት ኢየሱስ ክርስቶስ እውነትን ታውቃለህ። ይሄ ሌላ ምሳሌ። ኢየሱስ ክርስቶስ አይሁዶቹን እውነትን ታውቃላችሁ እውነትም ነፃ ያወጣዋል ስላቸው እነሱ ያዩት ነፃነት የምድራዊ ፖለቲካዊ ነፃነት ነውና የአብርሃም ልጆች ነን ለማንም ባሪያ ሆነን አናውቅም። ሐሳቡ አልገባቸው ማለት ነው። እሱ የሚናገረው የኃጢአት ባርነት ነው። እና ስለዚህ እሱ የሚያስረዳው ጠለቅ አድርጎ ቆፍሮ መንፈሳዊ ህይወታቸውን ከእግዚአብሔር ጋር በሚያገናኝ መንገድ ነውና አዎ ሐሳቡን ነው እንጂ ቃሉን አይደለም። ቃሉ ከዛን ጊዜ ከነበረው ባህልና አነጋገር ጋር የተያያዘ ነው። በጣም አመሰግናለሁ። በእውነቱ ጥሩ መግቢያ የሚሆን ሐሳቦችን ነው እየተነጋገርን ያለ ነው። ቀደምም እንደጀመርከው ትንሽም ጠቀስ አድርገዋል። በመጽሐፍ ቅዱስ ውስጥ ያሉት ትንቢቶች እንዴት የመጽሐፍ ቅዱስን ብቸኝነት እንደሚያመላክቱም ተናግረሃል። ምክንያቱም በመጀመሪያ ጊዜ በዘፍጥረት የተነገሩት በክርስቶስ ጊዜ እንደተፈጸሙ፣ በብሉይ ኪዳን የተነገሩት በክርስቶስ ጊዜ እንደተፈጸሙ ሁሉ ያ ደግሞ ከስንት ዓመት ልዩነት በኋላ የተጻፈ እንደተፈጸመ ስናይ መጽሐፍ ቅዱስን እንዴት የተለየ መጽሐፍ አድርገን እንደምናየው ነግረናል። ተመልካቾቻችን ይህን ውይይት የምትሰሙት ከኢትዮጵያውያን 7ኛ ቀን አድቬንቲስት ቤተክርስቲያን ከሚገኘው በዋሽንግተን ዲሲ ከሚገኘው ቤተክርስቲያን ነው። ይህ የሳምንታዊ የመጽሐፍ ቅዱስ ጥናት ፕሮግራማችን ነው። በዚህ 3 ወር ለሚቀጥሉት 3 ወር የምናጠናው እንግዲህ ስለ መጽሐፍ ቅዱስ ነው። መጽሐፍ ቅዱስን እንዴት ነው የምንተረጉመው፣ እግዚአብሔርን ቃል እንዴት ነው የምንተረጉመው የሚለው ነው እና ዛሬ መሰረታዊ የሆኑ ነገሮችን እየተነጋገርን ነው ከወንድማችን ከዶክተር ማርቆስ ጋር። ወደ እንግዲህ በምታውቁት በበሽታው በሰሞኑ ባለው በሽታ ምክንያት እየተቀዳ ያለው ሁላችንም ቤታችን ሆነን ነው እና በተሰጠና ባለን ቴክኖሎጂ ተጠቅመን ይህንን ውይይት እያካሄደን ስለሆነ ነው የተለያየ ባክግራውንድ የምታዩት የሚቀዳው ላይ እና በቅርብ ጊዜ ይህ በሽታ አልፎ ሁላችንም በስቱዲዮ ውስጥ ቁጭ ብለን እስክንቀዳ ድረስ ቸኩላለሁኝ። እስከዛ ግን ባለ እየተጠቀመን ይህ መልእክት ከእናንተ ጋር ልንወያይ ወደ እናንተ አቅርበናል ማለት ነው። ኤክስኪውዝ ሚ ይቅርታ። እና እንግዲህ አሁን ማርቆስ ወደሚቀጥለው ወንድሜ ዶክተር ማርቆስ ወደሚቀጥለው ጥያቄ ሲሄድ እንግዲህ መጽሐፍ ቅዱስ አንደኛ ነገሩ ብዙ ታሪኮች አሉት መጽሐፍ ቅዱስ ውስጥ ማለት ነው። እና መጽሐፍ ቅዱስን ስናየው በምን መልኩ ነው እንደ ታሪክ መጽሐፍ ልናይ የሚቻለው? በመጽሐፍ ቅዱስ ውስጥ ያሉት ታሪኮችስ ማንን ነው የሚያጠቃልሉት? እና እነዚህ ታሪኮች የሌላ ታሪክ ስናነብ መጽሐፍ ቅዱስ ሁሉንም ታሪክ አያጠቃልልም፣ ግን የተወሰኑ ታሪኮችን ነው የሚያጠቃልለው። ያ ለምንድን ነው? ታሪክ እግዚአብሔር ይስጥልኝ ይሄንን ጥያቄ እንድንመለከት እፈልጋለሁ እና ከዚያ በኋላ ትንሽ ስለ ትንቢትም
መናገር ወዳለው ጊዜ እንደፈቀደ መጠን ታሪክ የሚለው ቃል በእንግሊዘኛ history እና በሁለት ስንከፍለው his story የሱ ታሪክ ማለት የሱ ታሪክ እንደማለት history እና ያ እሱ ማን ነው እግዚአብሔር እና ታሪክ ብለን የምንለው ትናንትና ለትንቢት የነበሩት ዛሬ ወዳላ ስናያቸው ተፈጽሞ አይተን የምንደነቅባቸው የፍጥረት ታሪክ ዘፍጥረት የአብርሃም ታሪክ በእያንዳንዱ ታሪክ ውስጥ ተሰግስጎ የምናየው የእግዚአብሔርን አመራር የእግዚአብሔርን ስራ የእግዚአብሔርን ምዕራፍ በፍቅር ጣቶቹ የተጻፉትም እና እግዚአብሔር ለዚህ ነው የሱ ታሪክ his story የምንለው ሰው በራሱ ማድረግ የሚችለው እንግዲህ በጥያቄው ላይ እንደ መልስም ተደርጎ የቀረበ አንድ መንፈስ አለና እርሱም ምንድነው ስለ በዚያን ጊዜ የነበረው ህዝብ እዚህ መጽሐፍ ቅዱስ ውስጥ የተወሳ ብቻ አይደለም እና ግን እግዚአብሔር ከአብርሃም ጊዜ ጀምሮ ለራሱ መንገድ ጠቋሚ ህዝብ መርጦ ነበር ዕብራውያን አላቸው እና እነዚህ ዕብራውያን በመድር አቀማመጣቸው ለሌሎች ለሚያልፉ አላላፊና አግዳሚ የእግዚአብሔርን በጎነት እና ከኃጢአት ሳይገባ በፊት ከነበረው ኤድን ገነት እስከም ኃጢአት አበላሽቶ እግዚአብሔር በልጁ መልሶ እስከሰራው እና አሁን ወደፊት እንደምንመለከተው ኤድን ገነት ድረስ ያለውን ታሪክ እንዲያስተምሩ እንድናገሩ እንድጠቁሙ እና ወደ እውነት እንዲመሩ የጠራቸው የእግዚአብሔር ህዝብ ነበር የነሱን ታሪክ ነው መጽሐፍ ቅዱሳችን እኛንም ደግሞ እኛስ በዚህ ታዲያ እንዴት ነን በእግዚአብሔር ጥሪ በጌታ ኢየሱስ ክርስቶስ ድልድይ ተዘርግቶልን እስራኤል ዋናው ተክል ሆኖ እኛ ደግሞ በግንዱ የተጣበቀን አሁን አይዛቦች የምንባል ሰዎች አለን እንግዲህ በጥቅሉ ምን ማለት ፈልጌ የእስራኤል ታሪክ የሆነው እስራኤል የእግዚአብሔር ለዓለም መልእክቱን የሚያሰራጭበት መልእክተኞች ነበሩ ዛሬ ደግሞ መጽሐፍ ቅዱስ ለኛ ለመንፈሳዊ እስራኤል ይህን ቃል እንግዲህ መንፈሳዊ እስራኤል የሚለውን በጥቅስ ውስጥ ያዙት እና ለኛ ተመሳሳይ ነገር አለ እግዚአብሔር እኛን በሚነካን ነገር ሁሉ እጁ ይገባበታል ማለት ነው ቆሞ አያይም ማለት ነው ትናንትና ከምድረ ግብጽ ያ የቀደመውን እስራኤል ያወጣ አምላክ እኛንም በምድረ በዳው እነሱን የመራ ዮርዳኖስን ያሻገረ ከናንን ያስወረሰ አምላክ ለምቀጥለው ከናን እና ስለዚህ ሌሎቹ ህዝቦች በዚህ ላይ ያልተካተቱት የእግዚአብሔር መልእክት የእግዚአብሔር አሰራር በእስራኤል በኩል አድርጎ ለዓለም እንዲሰራጭ ባደረገው አመራር ነው እና ያ ታሪክ ነው በመጽሐፍ ቅዱስ ላይ ተጠቅሶ የምናየው ግን ከምስራቅም ከምዕራብም ለነሰዎች ይመጣሉ የሚለው እኛም ደግሞ እንደ ትላንትናው እስራኤል እግዚአብሔርን ሳያሳዩ እንደቀሩ እኛም የዘመናዊ መንፈሳዊ እስራኤሎች የእግዚአብሔር በዚህ ግንዱ ላልተጣበቁት እንደዘኛው ወርቀን እንድጣበቁ እንድገናኙ ደህንነትን መንገድ እንዲይዙ ኃላፊነታችን ሳንወጣ እንዳንቀር በማሳሰብ መልሳለሁ ሰው በሌላ አነጋገር እንግዲህ አንተ ቀደም እንደተናገርከው መጽሐፍ ቅዱስ የሱ ታሪክ ነው ብለሃል ከፍጥረት ጀምሮ እስከ መዳን ያለው እና እንግዲህ በመጽሐፍ ቅዱስ ውስጥ የተጠቃለሉት ታሪኮች ሁሉ ወደዛ ወደ መዳን የሚወስዱን ታሪኮች ናቸው እና በብሉይ ኪዳን ስንመለከት ስለ መጪው በግ ስለ መሲሁ የሚያሳይ ምልክት ነበር
አዲስ ኪዳን ሲመጣ የክርስቶስ ታሪክ ነበረ ግን ሁሉንም ሲታይ ሁሉም ታሪኮች የሚወስዱን ለኛ እግዚአብሔር ላለው እቅድ የሚያመላክቱን ወደ መዳን የሚያደርጉ ታሪኮች እንደሆኑ ነው በመጽሐፍ ቅዱስ የተረዳሁት ማለት ነው እኔም ስመለከተው ይሄ ትክክለኛ ነው የመጽሐፍ ቅዱስ አንድና ብቸኛ ዓላማ የደህንነትን መንገድ ለብዙዎቹ ለማድረስ ነው የመጽሐፍ ቅዱስ ታሪክ የደህንነት ታሪክ ነው የተጀመረው ከዘላለም እስከ ዘላለም እና ያ እንግዲህ ጌታ ኢየሱስ ክርስቶስ እስከመጣ ድረስ በመሐከል የሆነውን ነገር ሁሉ እንዴት ያደህንነት እግዚአብሔር መጀመሪያ ለሰው ያዘጋጀው ዓላማ እንደተበላሸ ከዚያ እግዚአብሔር መልሶ እንዴት በልጁ ታላቅ መስዋዕት ከፍሎ ያንን ሁሉ ነው የምናገረው መጽሐፍ ቅዱስ በጣም ዘርስተለ እንግዲህ ወደ መጨረሻው ጥያቄ ልምጣና እንግዲህ ከሁሉም ይበልጥ ለኔ ይሄ ጥያቄ ትልቅ ትርጉም ይሰጠኛል ስለ መጽሐፍ ቅዱስ ብቸኝነት እና ብዙ በተጨባጭነት አንተ እንዳልከው ትንቢቶችን ስንመለከት ትንቢቶች በተጨባጭነት እንደተነገሩና እንደተፈጸሙ እናያለን ግን ከዛ አልፎ የመጽሐፍ ቅዱስ ብቸኝነት ሊያሳየን የሚችለው ብዙም ጊዜ እኛ የምንለው ህይወት የመለወጥ ኃይሉ ነው እንላለን ምን ማለታችን ነው መጽሐፍ ቅዱስ ወይም የእግዚአብሔር ቃል የህይወት መለወጥ ኃይል አለው ስንል ምን ለማለት ነው እሱስ እንዴት ነው የመጽሐፍ ቅዱስ ብቸኝነቱን ሊያሳየን የሚችለው እግዚአብሔር ይስጥልኝ ይሄ ሌላ ማተኮር የሚያስፈልግ ነጥብ ነው እውነት ለመናገር እና ይሄንን ትንሽ ሐሳብ አስፍቼ ለመመለስ ጌታ ኢየሱስ ክርስቶስ አልፋ እና ኦሜጋ የግሪክ ፊደል የመጀመሪያውና የመጨረሻው በእንግሊዘኛ ኤና ዚ ማለት ነው እና ፊደላትን በምናገናኝበት ጊዜ ቃል ይመጣል እና እንግዲህ ይህ ቃል ነው ሐሳብ የሚሆነው 2 3 4 ቃላቶች በአንድ ላይ ሆነው ምን ያደርጋሉ ሐሳብን ይፈጥራሉ ያ ማለት እንግዲህ ኢየሱስ አልፋና ኦሜጋ ከሆነ ባጭሩ ምን ማለት ነው የእግዚአብሔር ሐሳብ ማለት ነው የእግዚአብሔር ሐሳብ በቃል የተገለጸ የእግዚአብሔር ጌታ ኢየሱስ ክርስቶስን በመንመለከትበት ጊዜ አንድ ጊዜ ምን አሉት አብን አሳየን አሉት እሱም አራ እኔን ያየ አብን እሱ የአብ አባትነቱ መልካምነቱ ፍቅሩ ምህረቱ መገለጫ ነውና ስለዚህ የእግዚአብሔር ሐሳብ ለኔና ላንተ ምን እንደሆነ የሚገልጸው ጌታ ኢየሱስ ክርስቶስ እሱን ጌታ ስለዚህ ጊዜ ስለኔ ምን ያስባል ብለን በመናስበት ጊዜ ኢየሱስን ማየት ነው ይሄንን በዘላለም ፍቅር ወደድኩሽ በመረተም ሳብኩሽ ብሎ ላለው አምላክ የእያንዳንዳችን ምላሽ አጠፈታው ምስጋና ብቻ ነው ትናንትና ለምን እያልን ልባችን ስመርና ሲያዝን የነበረ ሰው አሁን ደግሞ እኔ ለእናንተ የማስባትን ሐሳብ እኔ ያውቃለሁ የምለው በተረዳ ጊዜ በቃ የምስጋና ምላሽ ነው የተለወጠ ህይወት ማለት ነው እና በሮሜ ምዕራፍ ሄጄ አላነበው ቁጥር ምዕራፍ 12 ቁጥር 1 እና 2 ላይ በአእምሯችሁ መታደስ ተለወጡ እንጂ ይችን ዓለም አትምሰሉ ይላል እዛ ዕብራውያን ምዕራፍ 4 ቁጥር 11 እና 12 የእግዚአብሔር ቃል መትከል ብቻ ሳይሆን መንቀልም እንደሚችል አንድ የእግዚአብሔር ሰው ሲናገር ምን አለ ዱዌት ኤል ሙዲ ነው በ18ኛው ክፍለ ዘመን በቺካጎ ታላቅ የወንጌል
thing እና ምንድነው ያለው የእግዚአብሔር ቃል ኃጢአትን ይከለክላል ኃጢአት ደግሞ የእግዚአብሔርን ቃል ይከለክላል ስለዚህ የእግዚአብሔርን ቃል በህይወቱ ያደረገ እንደ ኢያሱ ቀንና ማታ እሱን ያነበበ በውስጡ ያኖረ ከኃጢአት ይጠበቃል የእግዚአብሔርን ቃል የተመራ ሰው በውሃ ዳር እንደተተከለች ዛፍ ነው ሁሉ ጊዜ ለምልም አካባቢ ያለው አያስፈራው ምክንያቱም አይዞህ ብሎን የእግዚአብሔርን ቃል እኔ በሞት ዳርቻ እንኳን ቢሆን እኔ ካንተ ጋር ነኝ ብሎን የእግዚአብሔርን ቃል ስለዚህ በክርስቶስ ኢየሱስ ያለ እርሱ የተለወጠ ማለት አንዳንዶቻችን የአንድ የተወሰነ ክፍል በመጽሐፍ አይተን ይሄኛውስ አይመቸኝም እንልና እንለውጣለን እውነትን ለመናገር የእግዚአብሔር ቃል ያለው እኛን ሊለውጠን ነው እኛን ልንለውጠው አይደለም ግን እሱን ታዲያ እንዴት ነው በሰዎች ህይወት ውስጥ የምናየው እንግዲህ ቅድም ለማለት እንደማስወድኩኝ አንድ በሽተኛ እንውሰድ እሺ ለምጻም እሺ ብትወድስ አለ ልታነጻኝ ትችላለህ አለ ኢየሱስ እወዳለሁ ንጻ አለ እና በቃል ፈወሰው ያን ጊዜ ሮጦ እንደመሄድ ማንታ በቃ እግዚአብሔር እንዳነጻው እግዚአብሔር ከትቢያ እንዳነሳው እግዚአብሔር በሰው ዘንድ የተናቀውን የተዋረደውን አሁን ደግሞ ከሰው ጋር ከፍ እንዳደረገው ባየ ጊዜ በምስጋና ተከተለው አንድ ሌላ ደግሞ ምናል ጌታ ሆይ እኔ ካንተ አልለይም አለ ያዕቆብ በመቃብር የምኖርና በድንጋይ ባልጩ ራሱን መቆራረጥና ያገኘው ሁሉ የሚያሳድድ ነበር ሰው ኢየሱስ በቃሉ የደረሰው ሰው ቅድምም እንዳልኩኝ ቃሉ ሁለት ሰይፍ ካለው ሰይፍ የሳለ ነው ይላል እና ሌላው ቀርቶ ንጉስ ኢዮአስ በሁለተኛ ነገሥት ምዕራፍ 22 ድል ስታገኙ አንብቡ የእግዚአብሔርን ቃል ባነበቡለት ጊዜ መንፈሱ ታደሰ እና ዛሬም የእግዚአብሔርን ቃል አንብቦ ያ ሆኖ ከርሞጥጃ ሆኖ የቀረ አይኖርም የእግዚአብሔር ቃል ህይወትን ያድሳል ነፍስን ይመልሳል እንደዛም ሆኖ እኮ በአሁን ጊዜ ለምሳሌ በተለያዩ ህይወት ውስጥ የሚኖሩ ግለሰቦች የእግዚአብሔርን ቃል ሲሰሙ ህይወታቸው የሚለወጥም አለ የእግዚአብሔር ቃል ህይወታቸውን የሚለውጠዋል እንደው ፊትለፊት እኛ እንደምናየው ብቻ ከአንድ ነገር ወደ ሌላ ነገር ሲለወጥ ሳይሆን ቀስ በቀስ የእግዚአብሔር መንፈስ በውስጣቸው ሲሰራ የእግዚአብሔር ቃል በውስጣቸው ሲሆን ድሮ ያረጉትን የነበረውን ነገር እየለወጠ ወደ ክርስቶስን ወደ መምሰል ደረጃ የሚያደርሳቸው ሰዎች አሉና የእግዚአብሔር ቃል ኃይሉም እሱ ነው ብዬ ነው አንተ ከተናገርከው በላይ መጨረስ የምፈልገው ሰዓታችን የተገባደደ ነው ይሄ መሰረታዊውን ውይይታችን ነው ገና ምኑንም አልገባንበትም እና ይሄንን ውይይት ከመዝጋቴ በፊት ሌላ የምጨምረው ነገር አለ ካልክ ወንድሜ ማርቆስ ድልስት ካለበለዛ የዛሬው ውይይታችንን በዚህ ላይ ላጠቃለው እግዚአብሔር ይስጥልኝ እኔ አንድ ነገር ብቻ እዚህ ላይ ማለት የምፈልገው የእግዚአብሔር ቃል ባዶ አይደለም ሰው ሲናገር እንጂ ቃል ብቻ እኛም ደግሞ ቃልን በድርግት እናያለን የእግዚአብሔር ቃል እርሱ ጌታ ኢየሱስ ክርስቶስ ነው እና ስለዚህ በማናቸውም የህይወት ጥያቄ ቀደም ብለን የምናማክረው ያን ቅዱሱን የእግዚአብሔርን ቃል ነው ኢያሱ ምዕራፍ 1 ቁጥር 8 ላይ በእግዚአብሔር ቃል ህይወትን ከመሰረት ይሳካልሃል ይላል ዛሬ ስኬት የማንፈልግ
ዛሬ በዙሪያችን ላለው ጥያቄ የለንም መልሱ የእግዚአብሔር ቃል ነው ብዙዎች ጧስ እነሱ የእግዚአብሔርን ቃል አሁን በየቤቶቻችን ነው ያለነው ከብዙ ነገር ታግደን ነው ያለነው ማን ያውቃል እግዚአብሔር በጥልቅ አሰራሩ በማይመረመር ጥበቡ ትናንት ከሰጠነው ከትናንት ወዲያ ካጠፈነው ከቃሉ ጋራ በጸሎት መንፈስ የተሻለ ጊዜ እንድናሳልፍ አስቦስ ከሆነ ለማናቸውም ጥያቄ ኢየሱስ መልስ ነው ኢየሱስ የእግዚአብሔር ሐሳብ በቃሉ የተገለጸው ነው እግዚአብሔር ይስጥልኝ ያ በዚህም በልዩ በሆነ ጊዜ በመናልፍበት ሰዓት ለሰዎችም እኮ ማጽናኛ የሚሰጥ እግዚአብሔር ቃል ነው እግዚአብሔርን ቃል ካነበብን ፍርሃታችን ከውስጣችን ይወጣል እና በሱ መታመን እንችላለን እና እንግዲህ የተወደዳችሁ ተመልካቾቻችን የመጀመሪያውን ትምህርታችንን እንግዲህ በጣም መሰረታዊ የሆነውን ስለ እግዚአብሔር ቃል ተነጋግረናል የሚቀጥለው ሳምንት በሁለተኛው ትምህርት እስክንገናኝ ድረስ የእግዚአብሔር ጸጋና ሰላም ከናንተ ጋር ይሁን በተነጋገርነው ላይ ጥያቄ ሐሳብ ካላችሁ ባካችሁ እንደገና በፌስቡካችን ወይም በዩቲዩብ ላይ ልትልኩልን ትችላላችሁ በሚቀጥለው ሳምንት እስክንገናኝ የእግዚአብሔር ጸጋና ሰላም ከናንተ ጋር ይሁን በአጭር ጸሎት ይህን ፕሮግራም እንዘጋለን እንጸልይ በሰማይ ያለህ አባት እናመሰግንሃለን በውይይታችን መካከል ስለነበር አባት ሆይ አብልጠን ያንተን ቃል እንድናጠና እንድናውቅ እንዴትም ብለን ማስተዋል እንድንችል አንተ ታስተምረን ዘንድ እንጠይቃለን በመናነበውም እንድንኖር አንተ እርዳን ለሁሉም የከበርኩን በተለየ በዚህ ሰዓት በሀገራችን ላይ በዚህም በመኖርበት ሀገር ስላለው በሽታ እንጸልያለን እባክህ አባት አንተ ማስተዋልና ጥበብን ስጠን መሪዎቿን አንተ ማስተዋልና ጥበብን ስጣቸው የታመሙትን አንተ ከነርሱ ጋር አሁን በጌታ በኢየሱስ ክርስቶስ ስም አሜን